ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ በክፍል 17 የሱፍ አበባ ተረካችን በኢህአፓ ውስጥ አዲስ የገነገነ ስለመጣው ከተሜነት ሰመረ ገበርዲኒዝም በሚል ጽንሰ ሐሳብ ትንታኔ ጽፎ ለማዕከላዊ ኮሚቴ ስብሰባው ለማቅረብ ዝግጅቱን ጨርሷል። በመሃል ግን ሚካኤል እየሮጠ መጥቶ ቢታንያ ከሰፈሩ ጎረምሳ ሙሴ ባልዲ ጋር ስለተገባችበት ጠብ ተነግሮት እሷን ሊያመጣ ወደዛ መሄዱን ነግረናችሁ ነበር ያቆና። ዛሬስ ምን ይፈጠር ይሆን? ክፍል 18ን አብረን እንከታተል። የሱፍ አበባ በሀብታሙ አለባቸው። አሁን ሁሉም ነገር ገባኝ። ራመድ ብዬ ወደ ቢታንያ ሄድኩ። ቀኝ እጇን ይዤ ከሴቶቹ አስለቀቅኳት። ደጀኔ ግራ እጇን ያዘ። መሃል አድርገናት ደረታችንን ነፍተን ወደ ቤት ተመለስን። ሰው በየበሩ ቆሞ ቅልጥ ያለ ፍልሚያ የሚጠብቅ አይነት ስጋት ይመለከተናል። የተፈጠረ ነገር የለም። ቀጥ ብለን ቤቷ አድርሰናት ወደ ገራዥ አመራን። ለብርቱም ብርቱ ጣለለት። ሙሴ ባሊ ወንድ ከሆነ ምን አይሞክርም? የአንዲት እናት ድምጽ ከጀርባዬ ይሰማኛል። ፍጹም ነው እምነቴ፣ ትግሉ ነው ሕይወቴ። ከስብሰባው ቦታ የደረስኩት ትንሽ ቀደም ብዬ ነው። ለዕለቱ ቀደም ብሎ የተሰጠኝን ኮድ ለጥበቃው ሾክ አልኩት። ፈጠን ብሎ አስገባኝ። ግቢ ውስጥ ኮሽ የሚል ድምፅ አይሰማም። በቀስታ ሄጄ ወደ ስብሰባው ክፍል ገብቼ በሩ አጠገብ ባገኘሁት ክፍት ወንበር ላይ ቁጭ አልኩ። ስብሰባው ተጀምሯል። ራሴን አረጋግቼ ፊቴንና ትኩረቴን ወደ ዘርኡ መለስኩ። ደርግና መኢሶን በድርጅታችን ህልውና ላይ ጥቃት ለመፈጸም ሰፋ ያለ ዝግጅት መጀመራቸውን ደርሰንበታል። ጥቃቱ ኢህአፓን የማዳከምና ከህዝብ የመነጠል ተራ ፕሮጀክት አይደለም። ኢህአፓን በድርጅትነቱ ከምድረ ገጽ የማጥፋት እቅድ ነው። እቅዱ በሻለቃ መንግስቱና በመኢሶን መሪዎች ጠረጴዛ ላይ ከተቀመጠ ቆየት ብሏል። ክፍለ ሀገራት ውስጥ መፈጸምም ጀምሯል። አዲስ አበባ ውስጥ በዝግጅት ላይ ነው። የመዘግየታቸው ምክንያት ለኛ በማዘን አይደለም፣ ደርግ ውስጥ በተፈጠረው የአመራር ቀውስ ምክንያት ነው። ዶክተር ተስፋዬ ኢያሰን ወደ ሌሎች ሪጅኖች የማሰማራት ተልዕኮ ይዞ ወደ አሲምባ ስለሄደ ስብሰባው ላይ አልተገኘም። እኔ ግን ሌላም ጥርጣሬ አለኝ። በፖሊት ቢሮ የወጣ የባንክ ዘረፋ እቅድም ሊኖር ይችላል። ወልዲያ ንግድ ባንክ ሲሉ ሰምቻለሁ። ወደ ዘርኡ አተኮርኩ። ለአፍታ አረፍ ብሎ ዘርኡ ማስታወሻ ደብተሩን ካየ በኋላ ቀጠለ። በዚህ የጥቃት እቅድ ዝግጅት ውስጥ በርካታ ተሳታፊዎች እጃቸውን ማስገባታቸውንም አውቀናል። መኢሶን የመሪነቱን ቦታ ይዞ እያስፈጀን ነው። የጅማና የአጋሩ ጭፍጨፋዎች ማስረጃዎች ናቸው። ባለፈው የላባደሮች በዓል ላይ ለተነሳው ብጥብጥ ኢህአፓን ተጠያቂ አድርገዋል። የደርግ አባል በሆነው ሻለቃ ጌታቸው ሽበሽና በአንድ መኢሶን ከፍተኛ ካድሬ አባሎቻችን ከቤታቸው እየታደኑ ተገድለዋል። በሐረር እና ድሬዳዋም እንዲሁ የመኢሶን አመራር አባል በሆነው አብዱላሂ የሱፍ የሚመራ ግልጽ ጭፍጨፋ ነው የተደረገብን። በአዲስ አበባም ብዙ አባሎቻችን እየተለቀሙ ታስረዋል። እርምጃው የሚቀጥል መሆኑ የሚያጠይቅ አይደለም። ዘርኡ የኢህአፓ የፖለቲካ ቢሮ በጉዳዩ ላይ ተወያይቶ ያሳለፈውን ውሳኔ አስረዳ። ሁኔታው በዚህ ከቀጠለ ድርጅታችን ላይ የሚያስከትለው አደጋ ምን ይሆናል በሚለው ጥያቄ ላይ ፖሊት ቢሮ ተወያይቷል። በአባሎቻችንና በሚደግፈን ህዝብ መካከል ተስፋ መቁረጥ እንደሚከተል አይተናል። የአባላትን ደህንነትም ማስጠበቅ የማንችል ተደርገን በመገመታችን በርካቶቹ ድርጅቱን ጥለው ሊወጡ እንደሚችሉም ስምምነት ላይ ደርሰናል። ይህ ከመፈጠሩ በፊት ድርጅታችን ራሱን የሚከላከልበትን ዘዴ ማመቻቸት እንዳለበት ወስነናል። ሲገድሉን እጃችንን አጣጥፈን ልንመለከት አይገባም።
ማዕከላዊ ኮሚቴው ይህንን እቅድ እንዲያጸድቀው ለውይይት ቀርቧል ብሎ አጀንዳውን ለውይይት ክፍት አድርጎ እጅ ያወጣ ሰው ለማየት ዙሪያውን ቃኘ። እንደጠበቅኩት ቀድሞ ያወጣው ብርሃነ መስቀል ነበር። የዘርኡ እጃችንን አጣጥፈን መመልከት የለብንም አባባል በበኩል ያልተመቸኝም። በእኔ ጽሑፍ መነሻነት አዲስ አበባን ለቀን እንድንወጣ ከተወሰነው ውሳኔ ጋር በግልጽ ይጻረራል። የማየው ነገር ሁሉ ተከታታይነት የሌለውና የመጀመሪያውን በመርሳት የሚቀጥል ሆነብኝ። ብርሃነ መስቀል ያነሳዋል ብዬ ገመትኩ። እንደ ዘርኡ የሚፈታተን ነገር እንደሚናገርም ከሞላ ጎደል ለሁላችንም ግልጽ ነው። እሱ ካልተናገረው ግን እኔ አነሳዋለሁ ወሰንኩ በሆዴ። ወደ አጸፋ እርምጃ መግባት የለብንም የሚል ከሆነ ጥሩ። በዚህ በኩል አንደኛ ደጋፊው ነኝ። ሄዶ ሄዶ ግን ከደርግ ጋር ህብረት መፍጠር ይኖርብናል ማለቱ አይቀርም። እዚህም ላይ አንደኛው ተቃዋሚ ይሆናሉ። ትኩረቴን እሱ ላይ አደረኩ። ለህብረት ግንባር ጥሪው የሰጠነው ቀና መልስ በመንግስት ዘንድ ተቀባይነት አላገኘም ለማለት ጊዜው ገና ይመስለኛል። መልስ የማይሰጥ ቢሆን እንኳን ወደዚህ አቋም እንዲመጣ እኛም አስተዋጽኦ ማድረጋችንን መካድ የለብንም። የጅማና ያጋሩ ጥፍጥፋዎችን ተንኳሽ መፈክሮችን በማሰማትና ረብሻ በመቀስቀስ የጋበዘው የገዛ ድርጅታችን ነው። በሚያዝያ ወር ስብሰባችን በሰላማዊ ትግል ዘዴ ላይ ብቻ እናተኩር ከሚለው ውሳኔያችን ጋር ይጻረራል። የህብረት ግንባሩን ውሳኔም ከወቅቱ የሀገራችን ፖለቲካዊ ሁኔታ አንጻር በሚገባ ተተንትኖ አልተገፋበትም። የፖለቲካ ቢሮ ለዚህ ተጠያቂ ነው ብዬ አምናለሁ። ብርሃነ መስቀል ማስታወሻ ደብተሩን አየት አድርጎ ቀጠለ። በላብ አደሮች በዓል ላይ ለተከሰተው ቀውስም ቢሆን የፓርቲያችን ጉንጠላ ዋናው ምክንያት ነው። ይህ በደርግና በመኢሶን ላይ ይዘነው የቀጠልነውን የጥላቻ ፕሮፓጋንዳ ሲጨመርበት ቀውስ እንደሚፈጥር መቀበል ይኖርብናል። አሁንም ፋሽስት ደርግ የሚለውን መፈክር አባሎቻችን እንደገፉበት ነው። ያለ በቂ ሳይንሳዊ ትንተና የተያዘ አጓጉል መፈክር መሆኑን ማመን አለብን። እያንዳንዱ ድርጊታችን የህብረት ግንባር መመስረት የሚጋፋና የሚቃወም ነው። ድርጅታዊ ደህንነታችንን ለማስጠበቅ የምንፈልግ ከሆነ በበኩሌ የጠመንጃ አጸፋ መስጠት ትክክለኛው ስልት አይደለም። የመጨረሻው ዋስትናችን የህብረት ግንባሩን ለመፍጠር በትጋት መስራት ነው። ብርሃነ መስቀል እንደዚህ ቀን አበሳጭቶኝ አያውቅም። ያ ላመልከው ጥቂት ቀርቶኝ የነበረው የድርጅቴ የነፍስ አባት አልመስላለኝ። ደርግንና መኢሶንን የሚያይበት መነጽር ወደ አንድ አቅጣጫ ብቻ የሚመለከት ነው። እነርሱ ኢህአፓን የሚያዩበት መነጽርን ማስታወስ አልቻለም። ከዚህ የከበደው ትልቁ ስህተቱ ግን የህብረት ግንባሩ የኢህአፓ የደህንነት የመጨረሻ ዋስትና ነው ማለቱ ነው። ለእኔ የመጨረሻው ዋስትናችን የኢትዮጵያ ገበሬ ነው። ግንባር የመፍጠር ሐሳብ ትክክል እንኳን ቢሆን መወሰን ያለበት አሲምባ በምናደርገው ስብሰባ ሊሆን ይገባል። ወደ ስብሰባው ተመልሼ አተኮርኩ። ሌሎች ተሰብሳቢዎች መናገር ቀጥለዋል። አበራ ዋቅጅራ የብርሃነ መስቀልን ክርክር ደግፎ ተናገረ። በበኩሌ ሁለት ነገሮችን ተገንዝቤያለሁ። በአንድ በኩል በድርጅታችን ላይ ጥቃት እየተፈጸመ ነው። በሌላ በኩል የኛ አባላት ግጭት የሚያባብሱ ተግባራትን እየፈጸሙ ነው። ለሰላማዊ የፖለቲካ ትግል በቂ እድል ሰጥተናል ማለት አይቻልም። ይህ እድል ሙሉ በሙሉ ሲጠፋ የምንወስደው እርምጃ ነው ቀድመን እየወሰድን ያለነው። በድርጅቱ ጉባኤ ያልጸደቁ ፖሊሲዎችን እና ርዕዮተ ዓለም ነክ መፈክሮችን ማሰማት መቆም አለበት። ደርግ ፋሽስት ነው ወይስ አይደለም የሚለውን ጥያቄ ለምሳሌ ገና ውሳኔ አልሰጠንበትም። ነገር ግን በየአደባባዩ እየተስተጋባ ነው። ከሌሎች የትንኮሳ ተግባራትን መቆጠብ አለብን። ይህ ትዕግስት እንጂ ሽንፈት አይደለም። ሌሎቹም የህብረት ግንባር ምስረታ ጥረቱ ትኩረት ሊሰጠው ይገባል አሉ። ሁሉም ተናጋሪዎች በጣም በተራራቁ የብርሃነ መስቀልና የዘርኡ ሐሳቦች መካከል ሚዛን ለመፍጠር ሲጠሩ አስተዋልኩ። በሁለቱ መሪዎች መካከል እየጠነከረ የመጣው መካረር ግን አሳሰበኝ። ሌላ የማናውቀው የግል ምክንያት ይኖራቸው ይሆን? በሆዴ ራሴን ጠይቄ በበጎ ሐሳቢነት እንዲሁ አይመስለኝም ስል ለራሴን ላጽናናው ሞከርኩ።
ምክንያቶች በእርግጥ አላጣውም። እኔም ማውቀውን ያክል ብርሃነ መስቀልና ዘርኡ ጥሩ የሚባል ታሪክ አላቸው። ታላላቆቼ መሆናቸው ስለ እነርሱ ብዙ ጠይቄ እንዳውቅ አድርጎኛል። ከተማሪዎች ንቅናቄ ጀምሮ የሚተዋወቁ ጓደኛሞች ናቸው። ኢህአፓን ሲመሰርቱ ዘርኡን በ4 ቀናት ውይይት ያሳመነውና የመለመለው ብርሃነ መስቀል ነው። ከኤርትራ ጥያቄ በስተቀር በሁሉም የፕሮግራሙ ነጥቦች ላይ በሚገባ ተስማምተዋል። ብርሃነ መስቀል በኤርትራ በኩል ወደ ሀገር ቤት ሲገባ ዘርኡ በአዲስ አበባ በኩል ገብቶ ጠበቀው። የከተማውን መዋቅር በመዘርጋት በኩል ዘርኡ ብዙ ለፍቷል። ከዚህ በኋላ በአካል የተገናኘት በኢህአድ ሁለተኛው ጉባኤ ላይ በ1967 ዓ.ም ክረምት ላይ ነው። እዚህ ነጥብ ላይ ስደርስ እኔም ወገቤን አልኩ። ይህን ሁሉ ከተጓዙ በኋላ ኢህአፓ አሁን ትልቅ ድርጅት ሲሆን እንዲህ እያናቆራቸው ያለው መተት ምንድን ነው? ሌሎቹ ነገሩ ያልጣማቸው ተሰብሳቢዎች በየበኩላቸው አንስተውት ይሆናል ብዬ የምገምተው ጥያቄ ነው። ጭንቅላቴ ለገዛ ጥያቄ መልስ ያቀረበው ባልተለመደ ፍጥነት ነው። በቃ ትክክለኛው ምክንያት በእውቀትም ይሁን ሳያውቁት የመጀመሪያው ኩነኔ ነው። ሌላ ነገር ሊሆን አይችልም ደመደምኩ። በዚህ ግን ተወሰንኩም፣ ጨመርኩ። አለመግባባቱን ያባባሰው ደግሞ ያ የተደበቀው ሰይጣን ገበርዲኒዝም ነው። ይህን አሲምባ ብንሆን ኖሮ ለዚህ ጭቅጭቅ ጊዜ ባልኖረንም ነበር። ክርክሩ እየተጠቃለለ ሲሄድ ሚዛኑ ወደ ብርሃነ መስቀል አዘነበለ። የኢትዮጵያን አብዮት ልዩ ሁኔታ በመተንተን የህብረት ግንባር ጥሪውን መንፈስ እንደገና ለማደስ የሚያስችል ሐሳብ አመንጭ ኮሚቴ ተቋቋመ። ብርሃነ መስቀል ራሱ በአባልነት ተመረጠ። በመጀመሪያው አዲስ አበባን ለመልቀቅ እንዘጋጅ በሚለው ውሳኔ ተነቃቅቶ የነበረው ወኔ መልሶ እንደንፋሎት በነነ። ገበርዲኒዝም የህብረት ግንባር በሚል ካባ ተከናንባ እንደገና ብቅ አለች። እጭ መንጋሊጥ የከተማ ፋኑ ሁላ ውስጤ ቀጥል አለ። እኔን የሚያስጨንቀኝ አሁንም የሐሳብ ልዩነት መኖሩ አይደለም፣ መንቻካነት እያደገ መምጣቱ ነው። ከምንም በላይ ያሳስበኝ እየተፈጠሩ ያሉት ዝንባሌዎች በጎ አይደሉም። የብርሃነ መስቀልን ዝንባሌ በቅንነት ላይው ሞከርኩ። ባየው ቅጥ ያጣ ትምክህታዊነት ወይም ብላይንድ ኦፕቲሚዝም ብቻ ሆነብኝ። እጁ ላይ በሌለ የደርግና የመኢሶን በጎ ፈቃድ ከመጠን በላይ ይተማመናል። ዘርኡ ተስፋይና ክፍሉ ደግሞ በተቃራኒው ከመመናቸክም ያልፋሉ። በኢህአፓ ታላቅነት ከመጠን በላይ ይተማመናሉ። ይሄ በበኩሉ ጅላጅል ሪያሊዝም ሆነብኝ። ሌሎቹ በዚህ መሃል ከወዲያ ወዲህ የሚዋዥቁ ናቸው። አበበ ዋቅጅራ ይሻለኛል። ቅድም ሁኔታው እያቀረበ ልዩነቶችን ለማጥበብ ይለፋል። የኔና የኢሳያስ አቋም አንድና የማይለዋወጥ ነው። አሲምባ ሰሚ ጆሮ ግን አላገኘንም። ትኩረቴን ወደ ስብሰባው የመለስኩት ክፍሉ ታደሰ ሲናገር ነው። ባየሁት ቁጥር የሱፍ አበባና መስፍን ሀብቱ ትዝ ይሉኛል። መኢሶን ሰራው ያለውን ሸር እየዘረዘረ እንደገና መወንጀል ጀመረ። እሱም አልተመቸኝም። የሚናገረው የገበርዲኒዝምን መንፈስ ተከትሎ ነው። ቱ ሲጨርስ የደህንነት ኃላፊው ክፍሉ ተዘራ ተራውን ወስዶ ቀጠለ። መኢሶን ሌሎቹን ድርጅቶች አግልሎ መንግስታዊ ፓርቲ ለመሆን ሞቱን እየታገለ ነው። የደርግን ስልጣን ለመንጠቅም አሻጥር እየፈጸመ ነው። ይህ ለኛ ምን ማለት ነው? ቅድም በጓድ ደበበ የተነገረው አይደለም አቁ። በትዕግስት እያየን ያለነው በሞትና በስራት መካከል ሆነን ነው። መኢሶን አሁንም አልተኛልንም። ትናንት ቀበሌዎችንና ትምህርት ቤቶችን ተቆጣጥሯል። ዛሬ እጁን በመንግስት ሚዲያዎች አስገብቶ እየፈተፈተ ነው። ብዙ ጋዜጠኞችን መልምሎ የፕሮፓጋንዳው መሳሪያ አድርጓቸዋል። በኢህአፓና በደርግ መካከል ምንም አይነት ቅርርብ እንዳይኖር ደንቃራ የሆነው መኢሶን ነው። ጓድ ክፍሉ ወዴት ያችኑ የፈረደባትን የቀድሞ ፍቅረኛዬን ብሩክታይትን ማለት ነው አይደል አልኩ ለራሴ። አሁን ሁሉንም አውቀዋት በጥላቻ ዝርዝር ውስጥ እንዳስገቧት እያስታወስኩ። ክፍሉ ሲጨርስ ዮሴፍ ቀጠለ።
የዘርኡ አውቶማቲክ ደጋፊ ስለሆነ ተመሳሳይ ወንጀል አቀረበ። ድግግሞሹ አቅለሸለሸኝ። አንድም ጉዳይ በመተንተን ስነ ዘዴ በኩል ብርሃነ መስቀል ይሻለኛል። ከሞላ ጎደል ከውስጥ ወደ ውጪ የመመልከት ዝንባሌ አለው። ኢህአፓን እንደማይሳሳት ጣዖት አድርጎም አይመለከተውም። ሌሎቹ ኢህአፓን ድክመትና ጥንካሬ የሚለኩት ሌሎችን ለንጽጽር በማቅረብ ነው። የከተማ ትጥቃዊ ትግል ለሚሉት ፍላጎት የሚያባብላቸውም ይኸው የአተያይ ዘዴ ድክመት እንደሆነ እየጠረጠርኩ መጥቻለሁ። ከኢሳያስ ጋር ገና ድሮ ተነጋግረን በመርህ የተስማማንበት ነጥብ ነው። በመጨረሻም በድምጽ የተደረሰበት ውሳኔ አስቂኝ ሆነብኝ። ፍጹም ተጻራሪ የሆኑት የህብረት ግንባር ምስረታና ራስን መከላከል ሐሳቦች በመርህ ተቀባይነትን አገኙ። ማለት የተፈለገው የብርሃነ መስቀልና የአበበ ዋቅጅራ ሐሳቦችን ሞክረን ካልተሳኩ የዘርኡንና የክፍሉ ታደሰን ሐሳቦች እናስፈጽማለን ነው። ፖሊት ቢሮ እያጠቁ መከላከል ብሎ ሰይሞታል። በእውነት ፖለቲካዊና ርዕዮተ ዓለማዊ ትርጉሙን መረዳት ከአቅም በላይ ሆነብኝ። ደግነቱ በሚቀጥለው ስብሰባ ከሙሉ ማብራሪያ ጋር እንደሚቀርብልን ዘርኡ አስረዳ። ስልችት አለኝ። ንጋት ላይ ወፍ መንጫጫት ሲጀምር ስብሰባው አበቃ። ከአንድ ሳምንት በኋላ ኢሳያስ ቢሮዬ ቁጭ እንዳልኩ መጣ። በጣም ደክሞታል። ተቃቅፈን ተሳስመን ወደ ቤት ሊሄድ ሲል ከዘርኡ ጋር መገናኘቱን ነገረኝ። ነገ ጠዋት በንጋት ወደ ወልዲያ ጉዞ እንድትጀምር ብለዋል። አልተከፋውም። ጊዜ ሳላጠፋ መንፈሴን ለጉዞ ዝግጅት አነሳሳሁት። እንዲያውም የፖለቲካ ቢሮ በድርጅት ውስጥ ከነዛው የሽብር አየር ገለል ብዬ መቆየት የሚችልበት እድል እንደሰጠኝ ቆጠርኩት። ኢሱ እንዳስረዳኝ ከሆነ ኢያሰ የወልዲያን ባንክ ለመዝረፍ ሞክሮ ተልእኮ በሽንፈት ተጠናቋል። ይህ ለምን ሆነ? ለዚህ ጥያቄ መልስ ፍለጋና ሌሎች አንዳንድ ስራዎች ነው የሚሄደው። ከኢሱ ጋር ለጨዋታ የሚሆን ጊዜ እንኳን አልነበረንም። እውር በጋራ ሸፈተ ብሎኝ ለመሳሳቅ እንኳን አልቻለም። የምታሳስበኝ ቢታንያ ናት። ለቀናት ረጅም ጉዞ እንደምወጣ ስነግራት ቅስሟ ስብር ማለቱ አይቀርም። ስለያት ሆደ ባሻ እንደምትሆን አልጠፋብኝም። ሳልነግራት መቆየቴ ደግሞ ነገሩን ያባብሷል ብዬ ገምቻለሁ። ሳስበው እኔንም ቅር አለኝ። ግን ምንም ማድረግ አይቻልም። ከቢሮ የወጣው ያችኑ መጓዝባትን ላንድሮቨር ከጎይቶም ለባሲ ጋር ሆነን ሳጠባብቅ ቆየው። የተቻለንን ያክል ለረጅም ጉዞ ብቁ አደረግናት። አስፈላጊ ከሆኑ ሰነዶች ውጪ ጥልቅ ቋንቁራ መያዝ አልፈልግም። ወደ ምድር ቤት የተመልሼ ከሸዋዬና ከደጀኔ ጋር በደጀኔ ክፍል ውስጥ ትንሽ ቆየው። ሸዋዬና ደጀኔ ስለ ብሩክታይት የሆነ ወሬ ስላላመጡብኝ ደስ ብሎኛል። የወልዲያ ጉዞዬን ሳነሳላቸው ሁለቱም ቢታንያን አጀንዳ አደረጓት። አላምሮ ጉድ ፈላብህ ታያለህ፣ አብሬህ ካልሄድኩ ትላለች። ሸዋ ምን እያልሽ ነው? ደጀኔ ጣልቃ ገባ። ቢታንያ የኔ ያክል ጡት አልጣለች ሕፃን አደረግሻት እንዴ? ይሄ እኮ ተልእኮ ነው። እሷም ወልቃይት ደርሰሽ ነው ብትባል ትሄዳለች። አይ ደጀኔ በደንብ ቀርበ ስላላየሃት ነው። ፍቅር እንዲህ ሲያደርግ አይቻል አውቅም። ለወንድም የማይነገር ብዙ ነገር ታጫውተኛለች። ከነገሩ በብቸኝነት መቆየቷን ጭምር ይመስለኛል። አላምርን እንደ ወንድም ነው የምታየው። ሙሴ ባልዲን ጭጭ ካደረጋችሁለት በኋላ ደግሞ አለኝታ አለኝ ብላን አመነች መሰለኝ። ወይዘሮ ማስተዋልም ሳይቀሩ እንደዚህ ተሰምቷቸዋል። ጆዋ ያው ሁሉ ሆኖ መጨረሻ ላይ ግን ደጀኔ ያለው ነው ትክክል የሚሆነው አልኳት ለመሄድ ስነሳ። አፌ ይሄን ይበል እንጂ ሆዴ የሚናገረው ሌላ ነበረ። ያለፈው እያጠቁ መከላከል የሚለው የማዕከላዊ ኮሚቴ ውሳኔ ነገር ይዞ መጥቷል። ኢህአፓ ጠቅላላ መዋቅር በአዲስ መልክ ማደራጀት መጀመሩን ጌታቸው ማሩ ነግሮኛል። ወታደራዊ መልክ እያስያዙት ነው። ዘርኡ ራሱ የሚመራው ወታደራዊ ኮሚሽን ተቋቁሟል። ተስፋዬ ደበሳይም አለበት። የታጣቂው ክንፍ አደረጃጀትና አመራርም እንዲሁ ለውጥ እየተደረገበት ነው።
ቢታንያንም ወደ ታጣቁ ክፍል እንዳይወስዷት ስጋት አለኝ። ከትናንት ወዲያ የታዘብኩት ነገር አስደንግጦኛል። ምሽት ላይ ለአዳር ወደ ቢታንያ ሲሄድ እሷ በዋናው ቤት ከወይዘሮ ማስተዋል ጋር የደራ ወሬ ይዛ ነበር። የቤቷን በር ከፍቼ ስገባ ድምፅ ሰምታ መጣች። አይኖቼ መጀመሪያ ያረፉት ቀኝ እጇ ጣቶች ላይ ነው። የሆነ ምክንያት ተላልጦ አልኮል ቀብታ በነጭ ሻሽ አስረዋለች። ለሁለተኛ ጊዜ ሲያጋጥመኝ ነው። ወዲያውኑ አንድ ጥርጣሬ አይምሮ ውስጥ ጥልቅ አለ። ጦር መሳሪያ መፍታት መግጠም እያስተማራት ይሆን? አይቶ እንዳላዩ ማለፍ አቃተኝ። ቤቲ እውነቱን ንገሪኝ፣ ምን ሆነሽ ነው ጣትሽ? ምን አባር ትለኝ ሞሮን። አሁንማ ጭራሽ ሴት መሆንን ሁሉ ረስተህ ማድ ቤትም ልትገባ ፈለግ። ቢላዋ ነው በርጠም ልትሉት ሞክርም አይኖቿ ሌላ ቋንቋ እያወሩ አጋለጧት። እንደ ሁሌው በመሐላ መዓት አረጋጋችኝ። ከዚህ አልፌ መሄድ አልቻልኩም። ጥርጣሬ ምክንያት አለው። ለታጣቂነት እያሰለጠኗት ከሆነ የፈለጉት በቁንጅናዋ መጠቀም ነው። እንዲሁ ለሚያያት ሰው ምንም ነገር ማታውቅ ሞልቃቃ ቤት ልጅ ትመስላለች። እንኳንስ የፖለቲካ ጣጣ የቁም ነገር ወሬ ማትችል ናት ብሎ መገመት ቀላል ነው። ይህንን ሽፋን ለወታደራዊ ዓላማ ሊሆን ይችላል። ከስዩም ከበደና ፍቅሬ ዘርጋው ጋር መገናኘቷ ትዝ ሲለኝ ደግሞ ባሰብኝ። ይሄ ከሆነ ለኔ መርዶ ነው። ምን ይሻለኛል? ጭንቅ አለኝ። ደንቡን ተከትዬ ሰውነቴን ታጠብኩ። ቱታዬን አውልቄ ቢታንያ የፍቅር ልብስ የምትላቸው ልብሶችን ለበስኩ። የሚይዛቸውን ነገሮች በትንሽ ሻንጣ ይዤ በደህንነት መስኮቷ በኩል ወጣሁ። ዳግላስ ቅልብልብ ብሎ ጅራቱን እየቆላ አሳልፈኝ። ቢታንያ አልጋዋ ላይ ጋደም ብላ መጽሐፍ ታነባለች። ጸጉሯን በቀጭኑ ተጎንጉና የተረፈው ጀርባዋ ላይ አርፏል። እንደዚህ ተሰርታ አይቻት አላውቅም። ውብ ሆናለች። ሌላ ሰው መስላ ታየች። ቤትዬ ጸጉርሽን ምንድነው ያደረግሽው? ሻንጣዬን ሶፋው ላይ ጣል አድርጌ አጠገቧ ሄጄ ስቀመጥ በመገረም ጠየቅኳት። ወይኔ ጉዴ አስተልቶ ነው። ደንገጥ ብላ መጽሐፉን ካጠፈች በኋላ ተነስታ ጭንቅላቷን ደባበዘች። ቤቲ እናትዬ እንኳን እኔ ሆንሽልኝ። ጥምጥም ብዬባት ትንፋሽ እስከምታጣ ድረስ ከንፈሮቿን ሳምኳቸው። ስንላቀቅ ታነበው የነበረውን መጽሐፍ ሰረቅ አድርጋ ያየሁት የሄንሪ ብላንክ የእስራት ዘመን በሐበሻ ምድር ተብሎ ወደ አማርኛ የተተረጎመው መጽሐፍ የእንግሊዘኛው እትም ነበር። ሰሞኑን በኢትዮጵያ ታሪክ ላይ ጥምጥም ብላበታለች። ትንሽ ቆይተን ወደ ፍቅር ጨዋታችን አለል። የብላንክን መጽሐፍ ሳይሆን ሁሌም የሚመጣልኝ የቢታንያ አረፍተ ነገር በሆዴ ደገምኩት። አጭሩ የልጅነት ጊዜ እንደ ኢትዮጵያ ታሪክ በጸጸትና በቁጭት የተሞላ ነው። ትርጉሙን ልጠይቃት አልፈለኩም። መጽሐፉን ገፋ አድርጌ እንዳቀፍኳት አብረን ጋደም አለን። መላልሼ ሰዓት አሁንም ሌላ ሰው መሰለች። ፊቷ ገጽ ላይ ከማውቀው ውበቷ አንድም የቀረ የለም። ወጥቶ ስርግፍ ብሏል። አልፎ አልፎ ብቅ የሚለው ቅናቴ ሄድ መጣለ። እንደገና ሳምኳት። ነገ መንገደኛ መሆኔን እንዴት እንደምነግራት ሳስበው ሆዴ እርብሽብሽ አለብኝ። ለጊዜው መሸሽን መረጥኩ። ስለ መጽሐፉ የሆነ ነገር ስትጠይቀኝ ቆየች። ማውቀውን ስመልስላት ቆይቼ በመሃሉ ድንገት ጥያቄ አነሳውላት። ማናት ግን የኔ ፍቅር እንደዚህ ጽጌረዳ ያስመሰለች? ቢታንያ ትሙት እጇን ቁርጥማት አይንከው። መልስ ሳትሰጠኝ ቀና ብላ ስታየኝ የወይዘሮ ማስተዋል ድምጽ መጥቶ ትልቅ አለ። ስሟን ጠርተው ቶሎ እንድትመጣላቸው አዘዟት። ለኔም ይሁን ጊዜ አላጣችም። ነገር ግን ጨርሶ ያልጠበቅኩት ግብረ መልስ ገጠመኝ። ጥያቄም ምን የረሳችው ነገር ትዝ እንዳያሰኛት አላቅም። ከበሩ ደርሳ ልትወጣ የነበረው ቀጥ ብላ ቆመች። አይኖቿን ድንገት ጉልጉል ብላ ፈጠጠችብኝ። የፊቷ ቀለም ወዲያውኑ ድፍርስርስ ሲል ታየኝ። አይኖቿ የንዴት ጨረር ይተፋሉ። አንድ ችግር አለ አለች ልቤ። ሆኖም በዚህ ቅስፈታዊ ጊዜ ነቅጥ ውስጥ ምንም ነገር መገመት አልቻልኩም። ነገሩ ከራሷ ይምጣ ብዬ በጠጥታ አየኋት። አንተ ደሞ ረስቼው፣ ቆይ
ሰምቼልሃለሁ የምትለው ነው። ቢታንያ በአንተ ጭንቀት የምትወዘወዝ መስሏል። አዲስ አበባን ጥዬልህ እልም እንደምልወጥ መጣሁ። አንላቀቃትም። በሩን በርግዳ ወጥታ ሄደች። የቀለደች እንዳልሆነ ገብቶኛል። ያልገባኝና መገመት ያቃተኝ እሷን አንስቼ ለማን ምን እንዳልኩ። እስከምትመለስ ድረስ በነበሩት ጥቂት ደቂቃዎች ፍርድ ለመስማት ዳኛ ፊት የቆምኩ እስረኛ የሆንኩ መሰለኝ። ጠላትሽን አንቺ ድል አድርጊ ቢወቀት አጥንቴ ብታርፍም ሕይወቴ ለኢትዮጵያ። አእምሮዬ ያልጎበኘው ቦታ፣ ያልፈተሸው ቤት፣ ያልጠራው ስም የለም። አንድም ነገር ጠብ አልልህ። አንድ ብልጭ ያለልኝ ጥርጣሬ ቢኖር ብሩክታይት ነበረች። ሸዋዬ ምናልባት ያለፈ ታሪክ ነው ብላ አስባ ነገራት እንዳይሆን ፈራው። ነገር ግን የሸዋዬን ባህሪ ሳስበው ደግሞ አልመስልሃለኝ። ብቻ በማንኛው መንገድ አውቃው ከጠየቀችኝ ሽምጥጥ አድርጌ ልክድ ወሰንኩ። ሌላ ምን ሊሆን ይችላል? መቼም እዚህ ከመጣሁ በኋላ በሌላ ሴት ልጠረጥረኝ አችልም። ምንም ሳይታወቀኝ በጭንቀት ድምፅ አውጥቼ ከራሴ ጋር ተነጋገርኩ። ከጥቂት ደቂቃዎች በኋላ ቢታንያ ተመልሳ መጣች። አሁንም በጸጥታ ተውጬ አፋፏን እያየው ነው። ስሜቷ ስቴት የነበረው እንደሆነ በግልጽ ይታየኛል። ዝም ብላ መጣ አጠገቤ ተቀመጠች። ሐሳቧን ቀይራ ዝምታን ብትመርጥልኝ በማነደሌ ቀልድ አስመስዬ ያልፈውና ባይሆን ሌላ ጊዜ ጠይቃታለሁ። አልተሳካልኝም። ወደ እኔ ዞር አለች። ሰሞር ቆይ ሰምቼልሃለሁ አለችኝ እንደገና ግንፍል ብላ። አንተ ከነርሱ በኋላ መጥተህ የድርጅት ተቆርቋሪ ሆንከው በምን ምክንያት ነው? እነርሱ ጠፍቶባቸው ነው አንተ ገቨርዲኒዝም ጃኬቲዝም ምናምን እያልክ ግራ ተጋብተህ ግራ የምታጋባቸው? ባለሁበት ወጀብ መስሎ የመጣ ድንጋጤ እንደ ጭራሮ ድርቅድቅ ክው ከሽ አደረገኝ። ጭንቅላቴ እንደጠፋ ሞተር ጸጥ ብሎ ከስራ ውጭ ሆነ። ምንም ማለት አቅቶኝ የድንበር ድንጋይ መስዬ በጸጥታ ቁጭ አልኩ። እውነት ገቨርዲኒዝም የሚል ቃል ከቢታንያ አፍ ሰምቻለሁ። የሆነ ተአምራዊ ኃይል ከሰማይ ወርዶ አልሰማም ቢለኝ እንዴት ደስተኛ በሆንኩ። ድንጋጤን በትክክል እንደተረዳችው አይኖቿ ይነግሩኛል። በና ንገረኝ፣ አንተ የማን ጀግና ስለሆንክ ነው ገጠር እንውጣ የምትለው? ፍላጎትህ ከኔ መራቅ ነው ወይስ ከነርሱ እንደማላንስ ማሳየት አለብኝ ብለህ ነው? ደግሞስ ሌላ ቃላት ነው ይሄን ሞራል የሚነካ ገቨርዲኒዝም የሚል ቃል ይመረጥከው? የበለጠ ተጠግታኝ በከፊል ዞር ያለውን ፊቴን አገጬን ይዛ ወደሷ መለሰችው። ጸጥ ረጭ ዝም እንደ ጠንብ የሚከብድ የጭንቀት አረሙ እናት አገር ያትስጊ ጠላትሽን አንቺ ድል አድርጊ ቢወቀት አጥንቴ። አሁን ቤቲ ጆሮ የደረሰው የማዕከላዊ ኮሚቴው ሚስጥር ኢህአፓ ከአንጀቱ እየገማ እንደሆነ አስረዳኝ። ዞሮ ዞሮ ያመንኩበትን በመናገር ይቆራለሁ። ፍላጎቴ ገጠር ወጥተን ደርግ ያለ ተፈጥሮ መራዋለሁ የሚለውን አብዮት ሊመራው እንደማይችል በተግባር ማሳየት ነው። ይህ አሰ በቅርብ የማዕከላዊ ኮሚቴ አመራር ስር ሆኖ ከብረት በጠነከረ ዲሲፕሊን ህዝባዊ ጦር ሲሆን ማየት ነው። በወጣት ገበሬዎችና በምሁራን የተገነባ ሰራዊት ሆኖ የደርግን እስከ አፍንጫው የታጠቀ ጦር አመድ ሲያደርግ ማየት ነው። ከውጊያ መልስ ገበሬውን ፊደል ሲያስቆጥርና ከባይምነት ሲያላቅቅ፣ ገመድ ወጥሮ መሬት ሲያከፋፍል፣ ሴቶችንና ወንዶችን አደራጅቶ ሲያነቃና ሲያበቃ፣ መንገድ ሲጠርግና እርከን ሲገነባ፣ ጉድጓድ ቆፍሮ ንጹህ ውሃ ሲያወጣ፣ የሕክምና ጣቢያዎችን ሲያቋቁምና ሲያክም፣ እርሻ ማሳ ላይ የተሻለ አስተራረስ ሲያስተምር ማየት ነው። ከዚያስ በጥልቅ ስሜቴ ተውጬ በገዛ ምኞቴ ጎመዠው። ከዚያማ ገበሬው ዕቃችንን እና ጠመንጃችንን ተሸክሞ ከናንተ በፊት እኔ ልሙት እያለ መንገድ ሲመራን፣ ተዋጊ ካልሆንክ ብሎ ግልብጥ ብሎ ወጥቶ ሲያስቸግረን፣ መስፈርት እያወጣን ብዙውን ወደ እርሻ እያልን ስንመልሰው፣ ለውጊያ ስንወጣ ከጋራ ጋራ ተጠራርቶ ውሻውን ሲያርስርልን፣ በምናቋርጠው ቦታ ሁሉ እልል እያለ ተቀብሎ እህል ውሃ ሲያቀርብልን፣ ውጊያ ስንገጥም ወንድ ሴት ሳይል ወጥቶ መረጃ እያቀበለ ሲረዳን፣ ቁስለኞቻችንን ቃሬዛ ሰርቶ በፍላጎቱ ሲሸከምልን፣
የተሰዉትን ጓደኞቻችንን መርር ያለ አልቅሶ ሲቀብርልን፣ ምርኳችንን በአህያና በበቅሎ ጭኖ ወደ ነፃ መሬታችን ሲያጓጉዝልን፣ ባልደረስንበት አካባቢ ኢአሰ መቼ ይደርስልን ይሆን ተብሎ የሚናፍቁት ጀግና እና ተከባሪ ህዝብ እንደ አይኑ ብሌን የሚያየው ደርግና መኢሶን ያገር ያለ ብለው እግሩ ስር ሊወድቁ እየዳዳቸው ለእርቅ የሚለምኑት ሰራዊት ሆኖ ማየት ነው። ምንም ይሄ ብቻ። ኢአሰማ ይሄንን ሁሉ የወጣት ጎርፍ ይዘን ሌላም ተአምራዊ ሰራዊት ይሆናል እንጂ። አዎ ፍላጎቴ ኢአሰ በእኛ አመራር ስር ከአሲምባ እስከ ተከዜ፣ ከተከዜ እስከ ወልቃይት፣ ከወልቃይት እስከ አርማጭሆ፣ ከአርማጭሆ እስከ ጭልጋ፣ ከጭልጋ እስከ ጎጃም ወንበራ፣ ከወንበራ ወደ ደቡባዊ ኢትዮጵያ እንደ ቋያ እሳት እየተስፋፋ ሄዶ በማኦ ቀይ ዘብ ዲሲፕሊንና መንፈስ ገበሬውን አንቀሳቅሶ ነፃ የሚያወጣ ሰራዊት ሆኖ ማየት። ከዚያማ ደርግንና መኢሶንን አንበርክኮ አዲስ አበባ ሲገባ እናቶች በየበሩ ቆመው እልልታቸውን እያቀለጡ የሚቀበሉት፣ ወጣቶች ሳይቀላቀሉት ቀርተው የሚቆጩበት፣ አባቶች አበጀህ ብለው ምርቃት የሚያዘንቡለት፣ እህቶች ነጠላቸውን አገልድመው ጉሮ ሸባዬ የሚጨፍሩለት የቁርጥ ቀን ሰራዊት ሆኖ ማየት ነው። ህልሜ ግን የሚሳካ አይመስልም። ድርጅቴ ይኸው ከተማ ውስጥ መሽጎ በሰባራ ሽጉጥ ከመንግስት ጋር ሊተናነቅ ዘገር እየነቀነቀ ነው። ልጓዝ በድል ጎዳና በተሰዉት ጓዶች ፋና። ቢታንያ በግምት ከግማሽ ሰዓት በኋላ ተመልሳ መጣች። የእናቷን ሰውነት በቅባት ያሸችባቸው ወዝ የጠገቡ እጆቿን በሳሙና ታጥባ ስጨርስ መታ አጠገቤ ተቀመጠች። በዚያው ተቃቅፈን የኛ ባልሆነ አንደበት ስለ ወይዘሮ ማስተዋል ጤንነት ስናወራ ቆየን። ከደቂቃዎች በኋላ አንሶላ ውስጥ ገባን። አሁን እሷ ወሬውን መጀመሪያ አይጠበቅባትም፣ እኔው ጀመርኩት። ዙሪያውን በመዞር ጊዜ መግደል አልፈለኩም። ገቨርዲኒዝም ስል ምን ማለት እንደሆነ ረጋ ብዬ አስረዳኋት። ርዕዮተ ዓለማዊና ፖለቲካዊ ትርጉሙን ዝርዝር አድርጌ ነገርኳት። እስከ መጨረሻው ሐረግ ድረስ በጥም ሆነ አዳመጠች። በመጨረሻ ስሜቷን የሚለካ ጥያቄ አነሳውላት እና ሆዴ የት ላይ ነው የተሳሳትኩት? ድምጼ ከከፍታው ወርዶ ዘጭ ሲል ታወቀኝ። ሰምዬ ምን እያልክ ነው? እኔ ልቅርና እነሱ ትልልቆቹ ራሳቸውስ ቢሆኑ ተሳስተሃል ብለውሃል እንዴ? የእሷም ድምጽ ከስልቱ ወጣ። ታዲያ ምንድነው ችግሩ? ችግሩማ ይሄንን ስትናገር እኔን ማለቴ የቢታንያ ንገረስ ብለህ አለማሰብ ነው። 100 ጊዜ ገጠር ገጠር ስትላቸው ገጠር ይወዳል ብለው አሲምባ ቢልኮስ። ከተጋደመችበት በቀልጥፍና ቀና ብላ አተኮረችብኝ። የነፋና ወጊት ለመቴ ተነሳው ራሴን ሰዋው እና እንግዲህ ውድ ፕሮግራማችን ተከታታዮች ክፍል 18 ይህን መስሎ ተጠናቋል። ሰመረ በማዕከላዊ ኮሚቴ ያቀረበው ሐሳብ በወሬ ቢታንያ ጋር መድረሱን አይቶ እጅግ ተስፋ ቆርጧል። ቢታንያም ገጠር ለመሄድ ማሰቡን ወይም ገጠር ማለቱን እንዳልወደደችለት ነግረዋለች። ቀጥሎስ ምን ይፈጠር ይሆን? በክፍል 19 ይዤላችሁ መቀርብ ይሆናል። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ እንዲሁም በአስተያየት መስጫው ላይ አስተያየት መስጠቶትን አይርሱ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ዘውድ ቲዩብ